የሰጠሽኝ የአንገት ሀብል ወይም የአንገት ወርቅ ልመልስልሽ ነው። ለምን አንደኛ ነገር እኔ ደስተኛ አልሆንኩኝም። እንዴት ይሄን የመሰለ ሀብል እንዴት የሰው ልጅ እንዴት አያቶ ያልቅበት አቶ አሸብር አቶ ያልቅበት ለሩታ እየሰጠችው ሀብል መለሰላት። ምክንያቱም በጎቹ እባክህ መልስ፣ መተት ነው፣ መተት ተደርጎበታል እባክህ ሲሉ ነበረ ኮሜንት ስር። ስለዚህ በኮሜንት ብልጫ ደግሞ ግዴታ አብርሃም መሸቀል አለበት፣ መስራት አለበት፣ መለወጥ አለበት፣ ኮሜንቶቹ በሚሉት መንገድ መሄድ አለበት። ስለዚህ መተት ተደረገበትም አልተደረገበትም መልስ ስለተባለ ብቻ ለሩታዬ እንግዲህ የአንገት ሀብሉን መለሰላት ማለት ነው። ከዛ ሳትሉም እንዴ ከዛስ በሉ ጋይስ እና ጨብጫቢዎችና በጎቹ ምን ይላሉ መሰላችሁ? ጀግና የኔ ቀብራራ ጎበዝ፣ እንኳንም መለስከላት፣ ደግ አደረካት፣ መተት ተደርጎበት ይሆናል። ሌላኛው እንግዲህ ሜላትም ደግሞ ምን ትላለች? መተት ነው ሲባል ነበረ። እውነት እኔም ተጠራጠርኩኝ አለች ማለት ነው። አያደርስ ነው አያደርስ። ምቀኛም አይኖርባችሁ ፊት ለፊታችሁ። የምሬን ነው የምላችሁ። እንደዚህ አይነት ሰው አጠገባችሁ አይኖር። ለነገሩ ሸቄ የኔነት ሸቄ በደንብ አድርጋሽ በጎቹ የሚፈልጉትን በደንብ አድርጋችሁ መጠራችሁ ቀመማችሁ ነው የምታቀርቡት። ይመቻችሁ፣ የአራዳ ልጆች ይመቻችሁ። የምሬ ነው የምላችሁ። አብርሃም ጀግና ነው። አዎ ጀግና ነው፣ ጎበዝ ነው። የምሬ ነው የምላችሁ ቤተሰብን ያልዋሻችሁም። ጀግና ነው የምለው በምን እንደሆነ ታውቃላችሁ? እንዴት መሸቀል እንዳለበት ጠንቅቆ ያውቃል ማለት ነው። ጠንቅቆ በቃ በዚህ ሲሉት በዚህ፣ በዛ ሲሉት በዛ፣ አለቀ። ስለዚህ አሁን ሜላትም ሚላት ደግሞ አንቺ አመዳም ማለት ነው ተሸነኘኛ አትበይባት። ሸቄ አትሸቄ አይደለም ግን በዚህ ልክ ማለት መውረዱ ተገቢ ነው ብዬ አላስብም። ስለመተት ሲጀመር ስለመተት የምታወሩ ሰዎች ማለት ነው መተታም ስለሆናችሁና ስለመተት ስለምታውቁ መተት ስለምትመትቱ ነው በሌላ ሰው። አለቀ። ሰላም አለይኩም ወራህመቱላሂ በረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች፣ ይሄ ሁለት ቀን ቪዲዮ እየሰራው አይደለም፣ አልተመቸኝም ማለት ነው። በስራ ጉዳይ በብዙ ነገር አይመቻችም። ይሄ ሰሞን መጨራሽ ቢዚ ሆኛለሁ። እውነቴ ነው የምላችሁ፣ ቢዚ ያደርጋችኋል እና ቢዚ ሆኜ ነበረ እየጠፋ ያለው ዩቲዩብ ላይ አንድን ቀን እጠፋለሁ ቢዚ ሆናለሁ ብዬ አስቤ ማላቅም ነበረ። ነገር ግን አሁን ላይ በቃ ቢዚ መሆን ተጀመረ እላችኋለሁ። ለነገሩ ቢዚ ብንሆን ነው የሚሻለን ጋይስ፣ እውነቴ ነው የምላችሁ። እና ወደ ገደለው ልግባና እና ቆርጦ ቅጥል ከትላንት ወዲያ በተሰራው ቪዲዮ ሩታዬ የአንገት ሀብል ለአብርሃም ስትሰጠው መልስላት፣ ከሄርሜላ ጋር ትጣላለህ እባክህ፣ እንዲችና እባክህ ትጣላለህ መልስ ሲሉት ነበረ። ከዛ አብርሃም ደግሞ ማታ በተለቀቀው ቪዲዮ ደግሞ እንኪ ስጦታሽን እኔ አልፈልግም፣ ያው ሰላማዊ ህይወት መኖር እፈልጋለሁ ብሎ እንግዲህ ለበጎቹ ሲያጃጅላቸው ነበረ። አጃጅለን በደንብ አድርገህ አብርሃም፣ እኛ ራሱ እኮ አጃጅለህናል፣ ገደልከን እኮ ጨረስከን፣ እውነት ጨረስከን። የምሬን ነው የምልህ። እኔ ምንም አልልህም ግን ምንም አልልህም ማለት አልወቅስም፣ አልሰድብህም። የማልሰድብበት ምክንያት ምን እንደሆነ ታውቃላችሁ ቤተሰብ? ቤቱን ትዳሩን ብሎ እየኖረ ሚዲያ ላይ ደግሞ በጎቹ በሚፈልጉትን መንገድ በጎቹ በሚፈልጉት አቅጣጫ እየሄደ ስለሆነ ደስ ይለኛል። በቃ ጎበዝ ነው። በተለይ በጎቹ ላይ ሲጫወትባቸው ደስ ነው የሚለኝ። የምሬ ነው የምላችሁ። እናንተም ደስ ይላችኋል ብዬ አስባለሁ። እኔ ደስታዬን አልችለውም እላችኋለሁ። ከትላንት ወደ መልስ አሉት አይደለ? ትላንትና ደግሞ መለስኩላት ብሎ ሰጣት። ያ ቀለበት ሀብል ደግሞ የአብርሃም የራሱ ሀብል ነው። ብታምኑም ባታምኑ ከዚህ በፊት ይለብሰዋል። ገብታችሁ ቪዲዮ ላይ ማውጣት ትችላላችሁ። አሁን ደግሞ ሩታ ሰጣችሁ፣ ከዛ መለስኩላት አለ። ለምን መልስ ስለተባለ ያው በጎቹ በሚፈልጉት መንገድ መሄድ፣ ማሳመር፣ ላይክ እንዲያደርጉት ያደርጉ። እውነት ጀግና ነህ ስልህ እውነት እንዳንተ የሸቀለ ዩቱበር የለም። እንዳንተ ህዝብን ጅል ያደረገ ዩቱበር የለም። የምሬ ነው የምልህ። ጀግንነትህ እዚህ ጋር ነው ያየሁኝ እኔ ማለት ነው። እውነት ሚስትህን ደግሞ ይበልጥ አክብረህ ህዝብ ዘንድ ብታስከብረህ ደግሞ ይበልጥ ደግሞ ሞር ጀግና ነበርክ። ግን እዚህ ጋር የባልነት እንትን ጀግንነት የለም። ሚስትህን አክብረህ እየኖርክ አይደለም። ነገር ግን በቃ እኔ ጀግና የምለው የቱ ጋ ነው? በጎቹ በደንብ አድርጎ እየሸቀለባቸው ስለሆነ ደስ ብሎኛል ማለት ነው። እሱ እዚህ ጋር ትዳሩን ይመራል፣ ልጁን ያሳድጋል። እዚህ ጋር በጎቹ ደግሞ ይጃጃላሉ ማለት ነው ከውሻ ሚስት ጋር። እናንተ ወራዶች ደግሞ የለም ቤተሰብ በኮሜንቱ መሰረት የሚሄድበትንስ በኮሜንቱ መሰረት ቪዲዮ የሚሰሩትንስ ነገር ወይኔ በላቸው፣ ወይኔ በላቸው።
ወደ በላቸው። አሁን ጀግና በቃ መልሷል ተባለ አይደለ? ከዛ ዛሬ ሄርሜላ ይዟት ይመጣና ተሰጥቶ ነበረ እኔ ቅር ብሎ ነበረ ምናምን ትለዋለች። አይኔ መልሼ እላታለሁ እኔና አንቺ እኮ ቀለበት አስረናል። ከዚህ በኋላ ምንም የሚገድበን ነገር የለም። ከሷ ጋር ተለያይተናል። ስለዚህ ስጦታ ምናምን አያስፈልግም ብሎ ደግሞ ያጃጅላቸዋል። ከዛ እነ በጎቹ ደግሞ እኔ እንደናንተ በጎ ወደ ሰው አይቻላለም። እነሱ ደግሞ ይላሉ ተመስገን በቃ ተመስገን ነው የሚል ተመስገን ማርያምን ዛሬ እውነት አወራሽ ይሏታል። እንትና አርማናት ለቤላ ማርያምን ዛሬ እውነት አወራሽ። አቤት አቤት መሀላችሁ ደግሞ ጥግ ድረስ ነው ደስታችሁና መሀላችሁ ጥግ ድረስ ነው። እኔ አብርሃምና ሩታ ቢፋቱ ማለት ነው ቤተሰብ ቢፋቱና አብረው ባይኖሩ ኖሮ እኔ ራሱ ሸቅል እውነቱ እየተናገርኩ ሸቅል ነበረ ማለት እንዴት አትሉኝም? ተፋተዋል። በቃ ሰው ሁሉ ይፋታል፣ ሰው ሁሉ ይለያያል። ስለዚህ በቃ ከሄርሜላ እና ከአብርሃም ጋር እነሱን እየደገፉ ቪዲዮ ሰራ ነበረ ማለት ነው። ግን ውሸት ስለሆነ ብቻ አስጠልቶኝ እንዲህ ልሸቅል አሁን ዩቱበሮቹ በጠቅላላ ፍቀዱልኝ። የሩታ ቤተሰቦች ተው፣ እውነቴ ነው ብላችሁ ግን ሩታን እየተሳደብን አይደለም መስራት ያለብን። በቃ ሩታ ህይወትሽን ኑሪ። ተፋተሽ የለም እንዴ? ምን ፈለግሽ? ትቶሽ የለም እንዴ? አልፈልግም ብለሽ የለም ብዬ ልስራና ላይ ያደርጉኝ የሩታ ደጋፊዎች ማለት ሳትቀየሙ። አይ ወይ በላቸው። እኔ እንደዛ ብዬ መስራት እችል ነበረ፣ ግን ያስጠላኛል። ሲጀመር እኔ በውሸት እንደዚህ ማስመሰል አልችልበትም። የሆነ ፓርት ላይ ይሳሳት ቪዲዮ ከሰራው በኋላ ወይ በባህል ወደ ቦታ እንሳሳታለሁ። ከዛ ያንን ቆርጬ ላወጣ ነው። ምን ላደርግ ነው? ስለዚህ ትቼ እውነተኛው ነገር ብናገር ይሻለኛል። ምን አመጣብኝ ጋይስ? ምን አመጣብኝ? ከብዛት ጥራት ይላል የሀገሬ ሰውና ትንሽ ሰርታችሁ ትንሽ ብትበሉ ነው የሚሻላችሁ እንጂ እንደዚህ አይነት ነገር ያስጠላል። ደግሞ ብዙ ሰው ዩቲዩበሮቹ ትተዋል። ይኸው ፍሬ ትጥሷል። ፍሬ ለምንድን ነው ቪዲዮ መስራት የተወው? አስጠላው መሰለኝ ሁኔታቸው ማለት ነው። ሲጀመር የሚያስጠላም ነገር ነው። እኔ ማስጠልቶኛል ግድ ሆኖብኝ እንጂ ግን ማለት ነው። እናንተ ዩቲዩበሮቹ አብርሃምና ሄርሜላ ወደፊት። ሩታ አንቺ ምን ፈለግሽ? በቃ ተፋተሻል እኮ የፍቺ ወረቀት ተቀደደልሽ። ባለፈው ሜላት ማለት ነው ልንገርሽና አሁን ማታ መተት ነው ስትይ ምናምን ስትባል እኔ ራሱ ጠራጠርኩኝ ምናምን ስትል ነበር አይደለም? ሰሞኑ ምንድን ነው ያልሽው? እኛ ያላወቅነው ፍቺ ያለ ወይ ቤተሰብ ሳያውቅ ምንድነው የሚቀደድ ፍቺ ያለ ወይ ብላ እኮ ተናገራለች ሰሞኑ ማለት ነው። ከዛ አሁን ግልብጥ ብላ ተፋተሽ የለም ወይ አልፈልግም ብለዋል፣ አልፈልግም ብለሻል ምናምን ትላለች። እንደው ሸቅሉ በቃ ወላሂ ሸቅሉ በቃ አትሸቅሉ አይደለም ሸቅሉ ስሩ። በጎቹ በሚፈልጉበት መንገድ መሄድ ነው ያለባችሁ። እኔ ራሱ ከዚህ በኋላ በግ መሆን ነው የሚመስለኝ ቤተሰብ። ግን እኔ ደግሞ እያወኩኝ በግ መሆን አልፈልግም ቤተሰብ። እውነቴ ነው የምላችሁ እኔ በግ መሆን አልፈልግም። ላይክ አድርጉኝ በቃ አዎ አድርጉኝ። እኔ አልፈልግም። እኔ እያወኩኝ በግ ለዶላር ብዬ በግ አልሆንም። ሌሎቻቸውን በግ የሆኑትን ራሱ ልመልሳቸው እፈልጋለሁ። በተለይ ደግሞ እኔ የምፈልጋቸው የምወዳቸው ልጆች አሉ። በግ እንዲሆኑብኝ አልፈልግም። ስለዚህ መልሳቸዋለሁ። ሲጀመር መልሳቸዋለሁ። አሁንም ቢሆን አልተዋቸውም እንዴ። በግ እንዲሆኑብኝ አልፈልግም። እኔ ሀገር ሲገቡ አብረን ስንጨምር እኔ ከነሱ ጋር ተጨምረ እኔ ከበግ ጋር ቡና መጠጣት አልፈልግም። ከበግ ጋር ምግብ መብላት አልፈልግም። እንዴ ደግሞ በውሸትና በዝሙት ተደግፈው በሚያመጡትን ብር ሻሂ ወይም ደግሞ ቡና እንዲያጠጡኝ አልፈልግም። አሁ ይሄ ነው ማለት ነው። ውድ ቤተሰቦች ሌሎቻቸው ደግሞ ሸቅሉ፣ ምንም ማድረግ አይቻልም ማለት ነው። እንደው ሩታ ፈጣሪ ሁነሽ እውነቱ ፈጣሪ ሁነሽ አዳሚ ሁሉ ለነገሩ ለተመልካች ተብሎ ነው። ተመልካች ምን ይደረግ በግ ከሆነ ፈጣሪ ሁነሽ። አንድ እንትን የለም እንዴ? አንድ ምንድን ነው ጤነኛ ዩቱበር የለም እንዴ? ሁሉም ብር አምላኪ ነው። ብር አምላኪ የሆነ ዩቱበር ብቻ ነው ያለው። ሩታን የሚያጥላላ፣ ሩታን ዝቅ የሚያደርግ፣ ሩታን ምንድን ነው የሚንቅ የሚሳደብ ነው ያለው። ሌላ የለም። አብርሃምና ሄርሜላ ወደፊት። አብርሃምና ሄርሜላ መቼም አይለያዩም። ሩታና አብርሃም መቼም አብረው አይሆንም። በጉላ ጅሎች ናቸው ወላሂ ጅሎች ማለት ነው። ቤተሰብ ሰላም ሁኑልኝ በያላችሁበት።